የአደይ እናት ደብን ጉር ሰሩት። ተሰብስበው ሁላቸውም አደይ እናት ጋር ሄዱ። እንግዲህ ዳይመንድ ይዟቸው ሲሄድም ደብም ሁላቸውም ተከታትለው ሲሄዱ አሁን ላይ የአደይ እናት መልስ በሚያሳዝን ሁኔታ ሁለት ልጆች አንድ ባል ማግባት የለባቸውም። ይችኛዋ ልጅ ስትጎዳ ስለማላይ አደይ የዶክተሩ ትሆን በማለትም ውሳኔያቸውን አረጋገጡ። በዚህን ሰዓት ደቭ የመጨረሻ ተናደደባቸውም፣ ልቡ ተሰበረ። እናትየዋም ምን ልሆን ነው የምትለው? እኔ ልጅን ለፈለግኩት የመስጠት መብት አለኝ። ስለዚህ ይችኛዋ ደግሞ አንተን በጣም ከራሷ በላይ ታፈቅራለች። ሁለት እህታማቾች አንድ ወንድ ላይ ሲጫረሱ አላይም በማለትም ለደቭ ገለጹለት። ደቭም ብርሃንን አንቆ እውነት ነው ብርሃን ሲላትም አረ ምንም አለች። በሚያሳዝን ሁኔታ አሁን ላይ አደይ ልቧ ተሰበረ። ዶክተሩ ደግሞ በደስታ ተፍለቀለቀ። አደይን የራሱ ለማድረግ በጣም እየጣረና እሷን ለማሸነፍ በፍቅር ወደ እሱ ለማምጣት ብዙ ነገሮችን እያደረገ ሲገኝ ነበረ። በዚህን ሰዓት የአደይን ቤተሰቦች አስተዋውቀኝ በማለትም ዳይመንድን እንግዲህ ሁላቸውም ተሰብስበው በመሄድ አደይን ነይ ቶሎ አንቺ እዚህ ሆነሽ ነው እንግዲህ በሚያሳዝን ሁኔታ አሁን ላይ ምንም ማድረግ እንደሌለበት የማያውቀው ደብ እየተበሳጨ ይገኛል። በእርግጥ ዶክተሩ አደይን ልሸኝሽ በማለቱ በጣም ስለተናደደ አሁን ላይ ደግሞ እናቷ ቤት ድረስ በመሄዱ ይበልጥ ደብን አበሳጨው። አንቺ በዚህ ልክ ፊት ባሰጩ እንዴት ይዘሽ ልሄድ ይልሻል ልሸኛችሁ ይላል በማለትም እንግዲህ ደብ በመጨረሻም አሁን ትልቁን ጉብዳ ሰማ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ዛሬ እንግዲህ ተወዳጁንና እጅግ አጓጊው አደይ ቀጣይ ፓርቲ ይዘን መጥተናል ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ የልሊ አክስት በሚገርም ሁኔታ የባቡሬን እናት አሳገተቻት። በሚገርም ሁኔታ አሁን ሊሊ በሷ የተነሳ በመታገቷ ይበልጥ ህመሟ እየጨመረና በምን ማስለቀቅ እንዳለባት እንኳ ልትችል አልቻለችም። ባቡሬን አንቺን እንዳግትላቸው አንቺን እንዳሰቃይና እንድገልላቸው የሚያደርጉ ሰዎች ናቸው እናቴን ያገቷት ሲሏትም እሪ አለች ልሌ። ዶክተሩ እንግዲህ ስለ አደይ በብዛት በተደጋጋሚ ይጠይቃል። በዚህን ሰዓት ቤዛ የምትመልስለት ይች ገረድ ሁና የእኛን ጣውላ ስትፈገፍግ ኑራ አሁን ላይ ደብን ላሳደረገችው ደብን የመሰለ ስትለውም ደብ ማን ነው ሲላትም ፍቅረኛዋ ነው ለሱ አይገባትም አለችው። በቃ በቃ ብሏትም ሸኛት። ሊሊንም እንደዛው ሲጠይቃት እንግዲህ ለምን እጠይቃለሁም ማለት ጀመረ። አሁን ዶክተሩ አደይን እየተከታተለ ነይ ልሸኝሽ፣ ነይ ልውሰድሽ እያላት ይገኛል። በዚህን ሰዓት ወደ ነው የምትሄጂው? ደብ ማን ነው ሲላትም ፍቅረኛ ነው አለችው። ደስ ይላል። ቅድም አስቀይምኳቸው አይደል አላት። ምክንያቱም አደይና ደብ አብረው እያወሩ በነበሩበት ሰዓት በጣም ዶክተሩ ንሄ ማን ነው ከማን ጋር ነው የቆመችው ሄጅ ማጣራት አለብኝ በማለትም መኪናውን ይዞ እና አደይ ፊት ለፊት ሲቀርብም አደይኑ ልሸኛቸው ሲልም አይ ዶክተር ችግር የለውም አለችው። በዚህን ሰዓት አንተ ማነህ? ምንድን ነው የምትፈልገው? አንተ ማን ስለሆንክ ነው የምሸኘን? አታይም እንዴ ከወንድ ጋር አይደለች ብሎም ተናገረው። ይቅርታ ብሎ ጥሎ ሄደ። ሊሊ እንግዲህ ዶክተሩ ጋር ሄዳ ሕክምናዋን እንደምትከታተልና ወደፊት ተስፋ እንድታደርግ ዶክተሩ የተቻለውን ያክል ከመከራት በኋላ ከዚህ በኋላ ብቻሽን መንጣት የለብሽም፣ አደይ ጋር መንጣት አለብሽ፣ አንቺን መንከባከብና አንቺን መከተል ከብዷት ነው ወይ ሲላትም አይ እንደዛ አይደለም ዶክተር አለችው። እና እንዴት ነው እንዴት እንደዚህ ሊሆን ይችላል ሲላትም እዩልሽ ምንም ችግር የለውም አላት። እዩልክ አደይ ሆን ብላ እኔን አትተወኝም።
ስለዚህ ደብ ጠርቷት ነው ስትለውም እሺ ደማን ነው ሲላትም ፍቅረኛው ናት አለችው። በዚህን ሰዓት ዶክተሩ ምን ሁኜ ነው ስለ እሷ መጠየቅስ ለምን አስፈለገ? ምን እየሆንክ ነው እያለም እንግዲህ ከጓደኛው ጋር ስልክ ደውሉ እባክህ እሷ አይደለችም እያለም ነበረ። ፍቅረኛ አላት እንዴት አልጠረጥርም ስለ እሷ በደንብ ሳላቅ እንዴት ልቤን አረ ተመለስ እያለ እንግዲህ እያሰቃየ ይገኛል። የፍቅር ጉዳይ አያልቅም። ዳጊ እቤት ገብቶ እንግዲህ ፍቅርን ነይ እንውጣ እያለ በሚያስቸግርባት ሰዓት እሷም ውጣልኝ ከዚህን ያልፈልገም ስትለው የኔ ልዕልት እያለች የኔ ልዕልት የኔ ቆንጆ ሚስት ይላታል። እሷ ደግሞ በፍጹም ይሄ ሊሆን አይችልም እኔ አንተን መቼም አላፈቅረህም እያለች ነበረ። እንግዲህ አሁን ላይ የአደይ ቤተሰቦች አባትና እናት እየተጨቃጨቁ ይገኛሉ። የአደይ አባት ለደብ መዳር እንዳለባቸው አንቺ ፈቀርሽም አልፈቀርሽም አያገባሽም አያገባኝም ልጄን እሷ ስለፈቀደኝ እነሱ ተዋደው ስለሆነ ማግባት ትችላለች ሲላቸውም እናትየዋ ምን እያልኩ ነው? አንዱ ሰውዬ የማይሆን ነገር ነው ልጄ በፍጹም ያንን ሰውዬ ልታገባ አትችልም ስትልም ምን አገባሽ ከፈለግሽ በኩሽናሽ ልጅሽን ለመዳር ተፍ ተፍ በይ የማይሆን ከሆነ ግን እኔ አባቷ እንዴት አድርጌ እንደምድራት አሳይሻለሁ አላት። በዚህን ሰዓት አይሆንም ብያለሁ እርስዎ ሰውዬ እስከ ዛሬ የኖርኩት ለእርስዎ ብዬ ነው። አሁን ደግሞ ለሁለቱ ልጆችን ሁሉን ነገር እዚህ ያረጀ ቤት ተቀምጬ ልጆችን ብዬ እየኖርኩ ያለሁት ለእነሱ ነው። እነሱን ደግሞ ሲጠፉ ማየት አልችልም ስትልም ምንድን ነው የሚጠፉት? ባል ማግባት መጥፋት ነው እንዴ? ትዳር ወግ ማስያዝ መጥፋት ነው እንዴ አላት። አይ እንግዲህ አይሆንም ብያለሁ። ምንድን ነው የምትፈልጉት እናንተ ሰዎች? ወንድምዎትንም ከዛሬ ጀምሮ እዚህ ግድም እንዳይመጣ ተናግሬያለሁ በማለትም እንግዲህ አስጠነቀቀቻቸው። እርሳቸውም አሳይቻለሁ በማለትም እንግዳውስ እኔ ሁለት ልጆችን አልሰጥም፣ ሁለት ጡቴ ሲቆረጥ ማየት አልፈልግም አሉ። ስለምንድን ነው የምታወሪው? የምን መቆረጥ ነው ቢላትም አባትየው የአደይ እናት እንግዲህ ሞግግ ብለው አይሆንም አሉ። የፍቅር እናት ሽማግሌ አዘጋጅታ እና አደይን ለመዳር የሽማግሌ ጥያቄ የአደይን ቤተሰቦች ልትልክ ተደብ ጋር ተስማማች። እንግዲህ አደይ ቅድሚያ መሄድ እንዳለባትና እዛው ቤት ውስጥ ሆና ሽማግሌዎቹ ተልከው እንዲፈቅዱ ነው የሚፈልጉት ቤተሰቦቿ ሲልም ለፍቅር እናት ደብ ነገራት። እውነት እኮ ነው። ሴት ልጅ ከቤት ወጥታ ሳይሆን እቤት ውስጥ ሆና ነው ማግባት ያለባት፣ ሽማግሌ መላክ ያለባት። ስለዚህ መሄድ አለባት ስትለውም አዎ የልሊ ጉዳይ ይዟት ነው እንጂ ትሄዳለች አለ። እንግዲህ አደይ ልተር ነው ሲባልም ዶክተሩ ስለሰማ ተከትሎ በመሄድ ደብና እንዲሁም ዳይመንድ አደይ ሲሄዱ እሱም ከኋላ በመከታተል አደይ ቤተሰቦች ጋር ሲሄድም እኔ የተመቸኝ ዶክተሩና ዶክተሩ ብቻ ነው። ከዚህ በላይ ጤና አካሚ ከየት ይገኛል? ይሄ ትልቅ እድል ነው። ይሄ ስራ የሌለው የመንደር አውደልዳይ ላንቺ ባል ሊሆን ስለማይችል በፍጹም አንቺ ይሄን አታገቢም በማለትም የአደይ እናት እውነታው ላይ ደነገጉ። በዚህን ሰዓት በእርግጥ የዶክተሩ ሰው አክባሪነት ለሰው ልጅ ያለው ክብርና እንዲሁም ደግሞ በስራው ጠንካራ ሆኖ ለሰዎች በጎ አድራጎትነት በሚያደርገው ነገር አደይን ስቧታል። አሁን ላይ ግን ደብ በመቅረቱ አደይ ምንም አልተሰማትምም አልተናደደችምም። ግን ደግሞ ደብ የመጨረሻ እየቀወጠው ይገኛል። ባቡሬ ለሊሊ እንግዲህ ፍቅሩን ገልጾላት እንዴት እኔ እየታመምኩኝ እኔ እመምተኛ ከኔ ጋር ልትሆን ትፈልጋለህ? እንዴት እንደዚህ ታደርጋለህ? ብትለውም አንቺ ብትታመሚም ትድኛለች ሲላትም እኔ ተስፋ የቆረኩና በህይወት እኖራለሁ ብዬ የማስብ ሴት አይደለውም። ስለዚህ እንዴት ከኔ ፍቅር ሊይዝህ ይችላል? ስትለውም በህመምሽ አታመሃኝ፣ እኔ ከጎንሽ መሆን እፈልጋለሁ፣ ፍቅርሽን ተቀበይኝ፣
በዛ ላይ ደግሞ አውቃለሁ በኢላ እንደተጎዳሽ ፍቅርሽ እንደተሰባበረ፣ ግን ቢሆንም ደግሞ እመኚ ሊልዬ እከስሻለሁ ሲላትም እኔ ራስ ወዳድ መሆን አልፈልግም አለችው። ምንድን ነው ራስ ወዳድነትሽ? እኔ ህመምተኛ ነኝ። ስለዚህ አንተ በእኔ እንድትሰቃይ እንድትሰበር አልፈቅድም። በፍጹም የማይሆን ነገር ነው ዴቭ፣ የማይሆን ነገር ነው ባቡሬ ስትለው፣ በፍጹም አንቺ እኔን መቼም አትጎድኝም። ከተጎዳሁም ደግሞ ልጎዳ፣ አምላኬ አለኝ። ለእኔና ላንቺ ፍቅር ጊዜ እድሜ ይሰጠናል። እመኜ ሊልዬ ትድኛለሽ። ሁል ጊዜም በፈጣሪ አምናለሁ። ስለዚህ ከጎንሽ ለሆን ፍቀጅልኝ። እኔ እንዳየውሽ በጣም እወድሻለሁ ሲላትም አይቻልም፣ እኔ እንደዚህ ራስ ወዳድ መሆን አልችልም። ለሰው ላይ ተስፋ መሆን አልችልም። ምክንያቱም ካለሁበት ሁኔታ የህመሜ ደረጃ ከፍተኛ ነው። ላልድን እችላለሁ። አንተን በእኔ ተሰብረህ ማየት አልፈልግም ስትለውም እንደ ሊሊ አይበለውና የሆነ ነገር ብትሆኚ ፍቅርሽ እኮ ተቀበልሽኝ አልተቀበልሽ ብቻ ሳይሆን ታየ ውስጥ ጀምሬ ስለማፈቅርሽ መሰበሬ አይቀርም። አብረን ሆነን ግን ተረድተሽኝ ተንከባክቤሽ የሚመጣውን ወደፊት አብረን ብናየው ነው የሚሻለው ሲላትም አይቻልም ብላ ጥላው ሄደች። በዚህን ሰዓት ዶክተሩ ጋም ሄዳ ዶክተሩ ተስፋ ማድረግ እንዳለባትና ወደፊት ህይወቷን መቀጠል እንዳለባትም ነገራት። እሷም እሺ ብላ የመዳን እድል አለኝ ብላም ጠይቀችው። አዎ ልል ትድኛለሽ፣ ካንቺ በላይ ትልቅ የካንሰር ህመምተኞች መጥፎ ደረጃ ላይ የደረሱ ተስፋ አድርገው እየኖሩ ነው። ስለዚህ አንቺ ደግሞ በቅርቡ ትድኛለሽ፣ ተስፋ መቁረጥ የለብሽም በማለትም ነገራት። በዙሪያሽ ያሉ ሰዎችንም እንድንከባከቡሽ ፍቀጅላቸው ሊሊ ሲላትም እሻለች። እንግዲህ አሁን ቤዛ ሊሊን በሚያሳዝን ሁኔታ ለዶክተሩም ገለጸችለት። ሊሊ የታመመችው ምኗን ነው አለች። ከዛም የሊሊ ህይወት እንዴት ነው? የሊሊ ህይወት ይውል ዶክተር ተፍቅረኛዋ የወረሰችው ንብረት አለ፣ ቤት እዛ ነው የምትኖረው። አደይ እዛው እናንተ ቤት ነው የምትሰራው። አሁንማ ቀን ወጥቶላት ከሊሊ ጋር ነው የምትኖረው አለችው። በቃ በቃ ብሎ ተሰናበታት። ዶክተሩ አሁን በአደይ ጉዳይ በጣም በፍቅር ተጠምዶ ቢዚ ሆኗል። ግን ደግሞ አሁን ላይ ምን ማድረግ እንዳለበት ግራ ተጋብቷል። ፍቅረኛ እያላት እንዴት እኔ ማጣራት ሳይኖርብኝ ቀረ እያለ ዳይመንድ እንግዲህ አሁን ከሩታ ጋር ቢገናኝ ደስ ይለዋል። አሹና ሮማን ደግሞ ሊግባቡ አልቻሉም። ሮማን ፍቅሩን እንደሚወዳት እያወቀ ታጆፍበታለች። ሰብስክራይብ